ሰላም ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆይ። ሰላም፣ ምን እንታዘዝ? ኦኬ፣ የኔ ቀላል ነው። ብዙም ማውራት አልችልም። ንገሪ። ፍቅር አይዘኝም። ለምን እንደሆነ ፍቅር አይዘኝም። እንዲይዝሽ ምን ምን ጥረት አደረግሽ? ምንም አላደረኩም። ያው ፍቅር አይዘኝም። ለምን እንደሆነ አላውቅም እኮ ፍቅር አይዘኝም የሚል ድምዳሜ ላይ እኮ መድረስ ያለበት አንድ ሰው በቃ ነፍሱና ስጋው ሊለያይ ሲል በቃ እንግዲህ ፍቅር አልይዘኝ ብሏል፣ ሩጬን ጨርሻለሁ ሊል ይችላል። አንቺ ገና እየኖርሽ ነው። ነገ የነገዋ ፀሐይ ምን ይዛ እንደምትመጣ ምን ታውቂያለሽ? ነገ ቢይዝሽ ልስ እድሜሽ ስንት ነው? እድሜሽ ስንት ነው? 19 ቦይፍሬንድ ኖሮሽ አያውቅም? የለም ምንም ጎበዝ እና ገና እኮ ነሽ። አሁን እኮ ለአንድ ህፃን ልጅ መሪ እንደ መስጠት ነው። አሁን አንቺ ፍቅር የያዝሽ ማለት አንድ ገና 10 ዓመት ምናምን የሆነውን ልጅ መኪና ነዳ ብሎ መሪ ማስጨበጥ ማለት ነው። ማለት ሰው ይሰድበኛል፣ ወንዶቹ ይሰድበኛል፣ ራስሽን ታካብቻለሽ ምናምን አንቺ ከማበልጠሽ ነው ምናምን ይለኛል። ይጀነጅኑሻል፣ ያወራሉ። ግን እኔ ያው ቆይቼ ነው መልስ የሚሰጠው። ያ ሰዓት ደግሞ አካብድሽ ምናምን ብሎ ይሰድቡኛል። በምንድን ነው የምታወሪያቸው? በምንድን ነው የምታወሩ? ኢሞ በአካልም ያውቅ ደግሞ በአካልም ያኔ በስልክም የተዋወቅኩት ሁሉም ይሰድቡኛል። አንቺ ምን እያልሽ ነው የምታካብጅባቸው? እኔ አልደረስኩም ገና ነኝ እያልኩ። እሺ ኒውት አድርጊ እስኪ። አንቺ አሁን ፈንጂ እየረገጥሽ ነው ያለሽው። ኢሞ ላይ ገብተሽ ምናልባት ፈንጂውን ገና አልረገጥሽው፣ ለዛ ነው ያልፈነገው። ፈንጂውን የረገጥሽ ቀን ኒውት አድርጊ። አሁን የማዳመጥ ሰዓት ነው። ይኸውልሽ ወይ አለምዬ እንዴት ነሽ? አንደኛ ነገር 19 ዓመትሽ ነው። በደንብ አዳምጪ። የሚጠቅምሽ ነገር ነው የምነግርሽ። ልብ በ40 ዓመት ገንዘብ በ20 ዓመት ይባላል እና አንቺ ገና 20 ላይ ነው ያለሽው። ስለዚህ እኔ ሼባ ስለሆንኩ የ40ውን ልንገርሽ እንደሚገጥምሽ ማለት ነው። በዚህ ሰዓት እሳት የሆነ እድሜ ላይ ነው ያለሽው። ገብቶሻል? በጣም ቶሎ የምትደሰችበት፣ በጣም ቶሎ የምታዝኝበት፣ በጣም ቶሎ የምታገኝበት፣ በጣም ቶሎ የምታጭበት፣ በጣም ቶሎ ተስፋ የምትቆርጭበት፣ በጣም ደግሞ ቶሎ ተስፋ የምታገኝበት እድሜ ላይ ነው ያለሽው። በሁለቱም ሳይድ ትኩስ ነው ልልሽ ፈልጌ። በደንብ ጥንቃቄ ማድረግ አለብሽ። እዚህ መንገድ ላይ ስታሽከረክሪ ህይወትሽን በጣም በዝግታ ፍሬኑ ከእግርሽን ከፍሬኑ ላይ ሳታነሺ በጣም በጥንቃቄ ነገሮችን እየቃኘሽ ነው መጓዝ ያለብሽ። ብዙ ሊያታልሉሽ የሚመጡ ሰዎች አሉ። አሁን ታካብጃለሽ የሚሉሽ ሰዎች ቆዳሽን ሊገፉ የመጡ ናቸው እንጂ አንቺን ብለዋል። በተለይ ኢሞ ላይ ገንዘብ የለመዱ ናቸው። ሰው ሀገር ነው ያለሽው፣ በቀላሉ ሊያታልሉሽ ይችላሉ። አፈቀርኩሽ፣ ወደድኩሽ፣ ልገልበጥልሽ፣ ልሰንጠቅልሽ የሚልሽ ሰው በዚህ ሰዓት ሁሉ ውሸታ። አንቺ ቢያንስ 25-26 ዓመት ሲኖርሽ ትደርሽበታለሽ። ቦይፍሬንዱም እንደው ትዳሩም ቁም ለዚህ ገና ነሽ። ናት አንቺ አሁን ትምህርት ቤት እኮ መሆን ያለብሽ ልጅ ነሽ። በዚህ ሰዓት ተማሪ ዩኒቨርሲቲ ምናምን መማር ያለብሽ ሰው ነሽ። እንኳን ለዚህ ለአቅመ መፈቃቀር ምናምን መድረስ ቀርቶ እሺ እግር ጥሎሽ ሰው ሀገር ተገኝተሻል። ጥሩ ትምህርት ቤት ባትሆኝም ሰው ሀገር ብትሆኝም ይሄ ኢነርጂ ለሁለቱም ይሰራል። አሁን ስራም ላይ ብትሆኝ ይሄ ኢነርጂ በጣም ይጠቅማል ለመለወጥ። ስለዚህ ይሄ ቲኔጀር እዚህ አሁን እድሜ እሳት ነው። እሳት ደግሞ ይኸውልሽ ወጣትነት ላይ ያለ እሳት ወይ ህይወትሽን ያቃጥለዋል፣ ይለበልብሻል፣ ወይ ደግሞ ህይወትሽን ያቃነዋል ከተጠቀምሽበት ማለት ነው። ከማንም ሰው ጋር እንዳትጀናጀኝ እሺ። ከየትኛውም ወንድ ጋር እንዳትሞዳሞች። ኢሞ ላይ ያሉ ወንዶች ውሸታሞች፣ ቀጣፊዎች፣ አንቺ ቤት ኪራይ እንድከፊለት የሚያደርግሽ ገና ትንሽ ጀነጅንሽ እና ቪዲዮ ኮል ክፈቺ ላውራሽ የሚልሽ ከዛ ቪዲዮ ስታወሪ ይቀርጽሽ እና ልጅ ነሽ አንቺ ምንም የምታውቂው ነገር የለም
እንደዚህ አዋርድሻለሁ እንዲያደርግሻለሁ እዛ ገንዘብ ላኪ ለማለት። ከዛ ልጅ ነሽ ቤተሰቦች ይህን እንዳያውቁ ብለሽ አንቺ ደግሞ እድሜ ልክሽን ለወንድ ስትገፈግፊ ትኖሪያለሽ። ይሄ ይኸውልሽ እኔ አርባው ላይ ስለሆንኩ የሚሆነው ነው የምነግርሽ። ገብቶሻል? ምክር ከሰማሽ ከዚህ ትድኛለሽ። አይ ብለሽ እንደ ቀላል ካሰብሽ ደግሞ ህይወትሽ ይበላሻል። ህይወትሽ የሚበላሸው በአንዴ አይደለም፣ በአንድ ቀን አይደለም። በጣም በተደጋጋሚ እዛ ነገር ውስጥ ስትሄጂ ነው። እሺ ከኢሞ ውጪ እዛ ጥቅም የለውም። እኔ የምመክርሽ በዚህ ጊዜ የምታገኛቸውን ገንዘቦች በሙሉ አስቀምጭ። እቅድ ይኑርሽ። ቀስ እያልሽ መንጃ ፍቃድ ስለማውጣት አስቢ። ሰክሰስፉል እንዴት ሆናለው? ቢዝነስ ሰው እንዴት ልሆን? አሁን 19 ዓመትሽ ላይ ገንዘብ መያዝ ከጀመርሽ እኔ በአንቺ እድሜ ላይ ገንዘብ መያዝ ብጀምር ኖሮ ይሄኔ እኔ እናት ከሚሊዮነሮች ተርታ አሰለፍ ነበር። ገብቶሻል? ስለዚህ አንቺ ገና ስለሆንሽ ይህንን አጋጣሚ እናንትን ለለውጥ ተጠቀሚበት። አትጃጃይ። እድሜ ገደባ በጅት አሁን 25 ዓመትሽ ሲሆን ትደርሽበታለሽ። በቃ አሁን ከዚህ እንወስን 25 ዓመትሽ ላይ ሲኮን ትደርሽበታለሽ። አሁን ስራ ላይ ተግባባን እና አካብጂ በደንብ እሺ። ማካበድ ጥሩ ነገር ነው። በጣም ጥሩ ምርጥ ነገር ቢኖር ማካበድ። በጣም አካባቢ ነው መሆን ያለብሽ። አይሽ በጣም ጥሩ እየነገሩሽ ነው ያሉት። ተግባባን? ኦኬ አሌክስ ማለት አሁን ገብተኛል። እኔን ሲጀመር አውርቼም አላውቅም። ሲጀመር ሲደውሉ ራሱ አላነሳም። ያው በሳምንት አንዴ ነው ሪኮርድ ራሱ መመልሰው ቴክስት ምናምን ማለት ነው። ግን አንድ ነገር አለኝ። እሱ ምንድነው ኢቶች ወንድሞቼ ውጭ ሀገር ነው ያሉት፣ ሳውዝ አፍሪካ ማለት ነው። እነሱ ያስቸግሩኛል። ምን እያሉ ማለት ያው ደርሰሻል ምናምን እያሉ በቃ ብዙ ጊዜ ለምኑ ነው የደረሽ? ለትዳር ማለት ነው። እኔ እኮ ገና ነው 19 እንዴት ደርሳለሁ ምናምን 19 ማለት 18ም ከሆነ እኮ ደርስሻል ምናምን ይላሉ። በዛ ሁኔታ ከይሄ ጋር ራሱ ተጣልተናል። ማለት የሆነ ልጅ ነበር ያ ልጅ አፍቅር ምናምን ስትል አልፈለግም ምን ያልደረስኩም ብዬ መልስ ሰጠውና እና ያው ያ ሁኔታ ላይ ነው ያለን። ወንድሞቼ እህቶቼ ያስቸግሩኛል እና ምን ይሁን? እኔ ደግሞ ፍቅር አይዘኝም፣ ፍቅር የለኝም። ለምንድን ነው አላውቅም። ይኸውልሽ ወንድምሽ እና እህቶችሽ ለአንቺ ህይወት ኃላፊነት ሊወስዱ አይችሉም ብያለሁ። በ19 ዓመትሽ አሁን አንቺ ብታገቢ አንድ እውነት ልንገርሽ፣ ትፋቻለሽ። ለምን እንደምትፋች ልንገርሽ። ማግባት አይደለም ቁም ነገሩ። ሚዩት አድርጊ። ማግባት አይደለም ቁም ነገሩ። የእኔ እናት መኖር። አሁን እኔ በእድሜ በስለት ነው የምነግርሽ። ማለት አሁን አንቺ በነበርሽበት እድሜ ላይ እያለሁ እንዲህ ላላስብ እችላለሁ። ማግባት አይደለም ጥቅሙ፣ መኖር ነው። እሺ የእኔ እናት ገብቶሻል? መኖር ከምታገቢው ሰው ጋር 40ኛ ዓመት የትዳር አንቨርሰሪያችን ብለሽ ማክበር ደስ አይልም? በቃ በትዳር ብዙ ዓመት ኖረሽ በቃ አርአያ የሚሆን ትዳር። ማግባት ግን ሮጦ ሁሉም ሰው ያገባል። ሁለተኛ ፈጣሪ መፍቀድ አለበት። የፈጣሪ ፍቃድ መካተት አለበት እዛ ህይወትሽ ውስጥ። የእግዚአብሔር እጅ መግባት አለበት። ገብቶሻል? ያን ደግሞ የምታውቂው በጣም በሂደት በጥንቃቄ ስትራመጂ ነው። እሱን ጸሎት አድርገሽ ጊዜ ወስደሽ። ሶስተኛው እድሜ ነው የሚያስተምረው። ምትበሲው በእድሜ ነው። በ19 ዓመቷ ያገባች እና በ25 በ26 በ27 ዓመቷ ያገባች ሴት የሚኖራት ማቹሪቲ ይለያያል። ምክንያቱም በ19 ዓመትሽ አሁን ብታገቢ ገብተሽ ብርጭቆ ወድቆ ሲሰበር ማየ ብለሽ ልትሮጪ ትችላለሽ። ገብቶሻል? ትንሽ ትዳርሽ ላይ ኮሽ ሲል እናቴ መቀነት አደናቀፈኝ ምናምን ብለሽ ሮጠሽ ቤትሽ ልትገቢ ትችላለሽ። እንዴት ትዳር እንደሚመራ ገና ነሽ ነዋ። ለምን? እድሜ ነው እኮ ሰው የሚያስተምረው፣ እድሜ ነው የሚያበስለው። ስለቻለ ብቻ ማድረግ የለበትም። ሁሉ ነገር እዚህ ምድር ላይ ተፈቅዷል፣ ግን ሁሉ አይጠቅምም። ገባሽ? ማድረግ የምንችለውን ሁሉ ብናደርግ እኮ እንጠፋለን እኮ። ማድረግ የምንችለው ነገር ቢኖር እንኳን ማስተዋል መኖር አለበት። ስለቻልም ብቻ እናደርገው። መብላት ስለቻልም ብቻ እኮ ወስደን ዝም ብለን ጫካ ውስጥም ያለን ቅጠላቅጠል እያነሳን ወደ አፋችን አንከትም እኮ አይደል? ምን በለውን እንመርጣለን እኮ አይደል? የቱ ነው ለሰው ልጅ ተስማሚ፣ የቱ ነው ጤናማ ምግብ፣ የቱ ነው ሰላም ያለው ምግብ ብለን መርጠን ነው የምንበላው።
በቃ እጅና አፍ ስላለን ብቻ በቃ የታባቱ መብላት እችላለሁ፣ ጤናማ ነኝ። ስለዚህ መብላት እንድችል አድርጌ ስለተፈጠርኩ ላይ ያገኘነውን አንወስድም። በሽተኛ ነው ነው። አንቺማ ልክ እንደዛ ማግባት እኮ ትችላለች እኮ ማንም አያስርሽም። ግን ምረጥ አለብሽ የኔ እናት። ጊዜ እድሜ ያስፈልግሻል። ገብተሽ ችለሽ ትከሻሽ ሰፊ ሆኖ ትዳር እንደት እንደሚመራ በእድሜ ተምረሽ የእድሜ ብስለት ኖሮሽ ካልገባሽበት እንዴት ጫንቃሽ ሊሸከመው ይችላል? በ19 ዓመት ሻውን ብታገቢ። አሁን ቤተሰቦችሽ እየገፉሽ ስለሆነ እኔ ማስተዋሉ እንድትይዥ ነው መነግርሽ። ኦኬ ጨቀጨቆሽ፣ አገባሽ። እንዴት ነው ባልሽን ትሪት የምታደርጊው? እንዴት ነው ባልሽን የምትገነዘቢው የምትረጂው? እድሜ ገና ነሽ። በዚህ በ19 ዓመትሽ ያ እድሜ ጊዜ አልደረሰም። ቅድም የሰጠውሽ ምሳሌ ይሄ ነው። ለአንድ ለ10 ዓመት ልጅ መኪና ንዳ ብለሽ መሪ ብታስጨብጭው ሊቀመጥ እኮ ይችላል ሹፌሩ ቦታ ላይ። መኪናውን ግን ገደል ነው የሚከተው። ገና አልደረስም ለዛ። ስለዚህ ተረጋጊ። ሰው የሚልሽን ሁሉ አትስሚ። ሰዎች ሂጂ፣ ግፊበት፣ ንጂ፣ ወደፊት ይሉሻል። የእነሱ ህይወት አይደለም ያንቺ ነው። አንቺ ግን መንገዱን ማየት አለብሽ። ጊዜው መቼ ነው? አሁን ነው ወይ? ስለዚህ እኔ ምናልባት የምነግርሽ ነገር ወደፊት ነው ጠቃሚነቱ የሚገባሽ። 25 ዓመት 26 ዓመት ሲሆንሽ ነው እንደዚህ ያለ ነገር ማሰብ ያለብሽ። በቃ ለዛ እኮ እድሜው ራሱ ሬዲ ነው። በቃ ጊዜው ራሱ ይነግርሻል ሁኔታው። እስከዛ ወጥረሽ ሸቂ፣ ገንዘብ ያዩ፣ እውቀትሽን አዳብሪ፣ ትምህርት ተማሪ። ተግባባን? ግልጽ ነው ማዳም? ግን ግልጽ ነው። ሁሉም ነገር ገብተኛ። እኔ መጀመሪያ ሲጀምር እንደገና ወደ ግን ትመለሻለሽ። ግን እሺ፣ ግን ምን እሺ፣ ለይቶች ወይም ወንድሞች ምን ልበለው? ያው እነሱ ሌላ አፍቅረሽ ነው ምናምን ይላሉ። እኔ ግን ደግሞ ሌላም ያፈቀርኩትም የለም። እህቶችሽን ትወጃቸዋለሽ? ለማፈቀር ራሱ ያው አንዴ እህቶችሽን ትወጃቸዋለሽ? በእህቶቹ አይምሮ ነው የምታስበው። ለዛ እኮ እኔ ናት። ኧረ በእህቶችሽ አይምሮ ማሰብ አቁም። ለምን አትታያቸውም? እነሱ ያውሩ። እኔ እኮ ይኸውልሽ፣ እኔ አሁን አንቺን አላውቅሽም አይደል? ዛሬ የተገናኘ ነው አይደል? እንግዲህ እኔ መቼም አንቺን አላውቅሽም። ፐርሰናል ጉዳይም እንደው መጥፎ ነገር እንኳን ነገረኝ እንዳትዪ። ምንም እኔ አሁን አንቺን ብትወድቂም ብትነሺም እኔ ህይወት ላይ የሚፈጥረው ነገር የለም። ገብቶሻል? በቃ ትሄጃለሽ፣ እኔም ወደ ኑሮ ወደ ስራዬ ነው የሚሄደው። ምነግርሽ ግን ከምንም ኢንቴንሽን ተነስቻለሁ። ምናልባት እነሱ አያግብተው ከሆነ ወይ የሆነ ነገር ከዛ ፈልገው ካልሆነ በስተቀር እንደዚህ ጭቅጭቅ አያደርጉሽ። የአንቺ ትዳር አስጨንቆት ስለ አንቺ ማግባት አለማግባት ለአንቺ የሚነግርሽ የለም። ለምን አትተይውም የእህቶችሽን ሀሳብ? ኦኬ ጊዜው ሲደርስ አገባለሁ ብለሽ ስራሽ ላይ ለምን አታተኩሪ? አሁን መጀመሪያም እኮ ስራ ነው የምሰራው እና ጸሎት ምናምን ነው የማደርገው። እኔ በስልክ እንትን አላበዛም ስልክ ሲጀመር ማለት ነው። ግን እነሱ ያኔ እየጠረጥሩኛል። አንቺ ከኛ ደብቀሽ ሌላ እያወራሽ ነው ምናምን ላ እኔ ደግሞ ለማብራት ራሱ ጊዜ የለኝም። እኔ ጊዜ ያለው ለጸሎትና ለስራ ብቻ ነው። እሺ የአንቺ ሀሳብ ምንድን ነው? እስኪ ንገሪኝ። የአንቺን ሀሳብ ምን ይሻላል? አይ እኔ ሀሳብማ እኔ ከፈጣሪ በታቸው በራሴ እንትን ነው ማለት ብታገቢ ይሻላል። አይሻልም? አልደረስክማ። ታዲያ እኮ አሁን እኮ አንቺ ምኑም አሁን ምነግርሽም አልተዋጠልሽም። ግን ትይኛለሽ። በቃ ወግተን ጨርሰን ግን እኮ ትይኛለሽ። የእህቶችሽም ሀሳብ እንደዚህ በቃ ገና ነው ትይኛለሽ። ምንድን ነው የምትፈልጊው አንቺ? እኮ እኔም ሀሳብ ፈልጌያለሁ እንዲገባች። ታዲያ ሀሳቤ እኮ አልዋጣለሽ። የእኔ እናት ምን ተሻለን? እኔው ላወራርደው እንጂ በውሃ የእኔም ሀሳብ አልዋጣለሽ። ምን እናርግ? ደወሉባት የኢሞቹ። ይሰማል? ምን ይሻላል አልሽ አንቺ? የአንቺ ሀሳብ ንገሪኝ እስኪ። ይህም እኮ ሀሳብ ፈልጌ ነው የገባት። ያው ሀሳብን ተቀብያለሁ።
ያው አሁን ይቶች ወንድሞቹ ስለ እየቆጡ ነው ማለት እኔ የኛ ምክር አትሰማም ምናምን ይላለው። እኔ ደግሞ ምክር ለምናምን እኔ ራሴን የቻልኩት ነኝ። እንዴት እናንተ ምክር ምናምን እላለሁ። ግን እነሱ ሌላ እያወራሽ ነው፣ ሌላን ስለምትጂ ነው ምናምን። እኔ ደግሞ ሊድሩሽ ፈልገው ነው እነሱ ሊድሩሽ ፈልገዋል። ባል አምጥተውልሽ ነው? አዎ ያወራል ነው። አዎ እንደዚህ አይነት እና አንቺ ወደሸዋል ባሉን እሱ ያመጡልሽን እነሱ? እኔ ራሴ የወደድኩ ነው እንጂ የሰው ያመጣኝ እኔ አላልኩም እኮ። ታዲያ አሁን እኮ እነሱ እንግዲህ አግቢ የሚሉሽ እኔ ለምንድን ነው ብዬ ቅድም ገርሞኝ ነበር። እንደዚህ ሰው ተጨንቆ ጭቅጭቅ የሚያደርጋት ምን 19 ዓመት ልጅ እንግዲህ ምን ጥቅም ሊያገኙ ነው ብዬ ነበር። ለካ ለዚህ ነው እነሱ አምጥተውልሽ ነው አገባ ያግቢ የሚሉሽ። ለዛ ነዋ። ስለዚህ አሁን አንቺ የእነሱ ያመጡልሽን ባል አንደኛ ነገር ቤተሰብ አምጥቶልሽ እንዳታገቢ ምትሰሚ። ቤተሰብ አምጥቶልሽ እንዳታገቢ። አንደኛ ቤተሰብ አይኖርልሽም። አሁን እህቶችሽ አንድ እውነት ልንገርሽ፣ እህቶችሽ አግቢ ያብሉ ጭቅጭቅ አረጉሽ አይደል? እሺ ብለሽ አሁን እነሱ ያመጡልሽን ባል አገባሽ። በአንቺ እሳት እነሱ አይቃጠሉም። እነሱ ጥጋቸውን ይዞ ነው የሚሞቁት እሳቱ። አንቺ ነሽ የምትለበለብ። ቻል አድርጊልሽ። ነገ የሚደበድብሽ ወንድ ሊሆን ይችላል፣ የሚንቅሽ ወንድ ሊሆን ይችላል፣ የሚያዋርድሽ ወንድ ሊሆን ይችላል። እና ድረሱልኝ እንዲሆን ኩምካ ብቲ ቻል አድርጊው ትዳር ነው የሚሉሽ። ማንም በአንቺ ህይወት ጣልቃ አይገባም። የአንቺን እሳት ራስሽ ነሽ የምትጋፈጭው። ስለዚህ ምን ማድረግ ነው ያለብሽ? ፍሬን ትይዣለሽ። አሁን ምንም አልፈልግም ብለሽ ስራ ትሰሪያለሽ። በራስሽ ፈቃድ የወደድሽውን ያፈቀርሽውን የመረጥሽውን ሰው ጊዜው ሲደርስ ታገቢያለሽ። ከዛ ውጭ እነሱ መጨቅጨቃቸውን አያቆሙም። አንቺም አትረበሺ። እስቲ እናስብበታለሁ እያልሽ ስራሽ ላይ አተኩሪ። ብልህ ውኝ። ገብቶሻል? እሺ አመሰግናለሁ። ጉድ እናንተ እኮ ትዕግስት ያስፈልጋል እኮ ጋይስ። አሁን እቺ ልጅ ኮንፊውዝድ ሆና ነው። ገብቷችኋል? ቤተሰቦቿ ጭቅጭቅ እኔ መጀመሪያ አልገባኝም ነበር። ለካ ባል አምጥተውላት ነው። ባልተብዬው ፑሽ እያደረገ ነው። ሜይ ቢ ገንዘብ ምናምን ትንሽ ይገፋ ይሆናል ላጤ ወይ ለቤተሰቦቿም ትንሽ 2 ኪሎ ሙዝም ምናምን እስቲ ያዛርጓት። ቺም ቡና ነች። እስቲ የተባረከ ልጅ ነው። አንቺ ልጅ ግን አታገቢውም? እንደዚህ ምን የመሰለ ጠንበለል ይኸው ቀና ልጅ ቡና እያመጣልኝ እንትን እያመጣ ቤተሰብ ያው የሚያየው ያንን ነው ማለት ያው ቀናነቱ ፊት ለፊት የሆነ ነገር ሲያደርግ ምናምን። ልጃቸውን ግን እየሸጡ ነው እነዛ ሰዎች። ምክንያቱም ያላመነችበት ያላወቀችው ቤት ውስጥ ግቢ እያሏት ለራሳቸው ለክብራቸው ሲሉ፣ እዛ ጋር የሚንከባከብሽ ወንድ ለጊዜው ነው። እናትና አባትሽን እንደዛ ተንከባከቡ አንቺን ላይ እንከባከብ ይችላል። እያነሳ እንደንቧ የሚያፈርጥሽ ሊሆን ይችላል። ቅድም አልሰማሽም? ብዙ ታሪክ እንዲህ ነው የሚገባው። ስለዚህ ያንን ማድረግ ጥሩ ነው። ክብራትና ክብሯን ሰዓታችንን እናጠናቀናል። ጥሩ ቆይታ ነበረን። 2 ሰዓት ተኩላችንን አጣጥመን እነሱን ለጥቅማቸው ነው። እንደዛም ማለት ባይቻል ግን የሚያዩት ከላይ ነው። አሁን ትዳሩ ስትገባ ነች እሷ እውነተኛውን መልክ የምታየው የዛን ሰው። እንደዛም ቢገጥማት እንኳን ቤተሰብ ቻላ አድርጊው ነው የሚሏት። የራስሽ ጉዳይ ምናምን እዛው ተነጋገሩ ነው የሚለው እና በአንቺ ጉዳይ አግቢ እንዳሉሽ ሁሉ መሀል ገብተው ተው እንኳን አይሉ። ለራስሽ ህይወት ራስሽ ኃላፊነት መውሰድ አለብሽ። ነገ በተመሳሳይ ሰዓት እንገናኛለን ጓዶች። መንገድ ላይ፣ ስራ ቦታ፣ ቢሮ ተኝታችሁ እየተነሳችሁ ሊሆን ይችላል። እረፍት ላይ ሆናችሁ በተለያየ አይነት ሁኔታ ውስጥ የሰማችሁ የነበረው ከመላው ዓለም ተሰባስበን ኑሩልኝ። እቺን ቫይብ እወዳታለሁ። በሚሊዮን አልቀይረውም፣ በቢሊዮን ብር አልተካውም። እዚህ ጋር ከእናንተ ጋር ማሳለፈውን ሰዓት የእውነት ከልቤ ነው። በእውነት በጣም ደስ ብሎኝ በምንም የማልቀይረው ውዱ ሰዓት ነው። 2 ሰዓት ተኩሏ እና ሁሌም እንኖራለን። ጤናና እድሜ ይስጠን። አትጉደሉ። ሁሌም ሁላችሁም እንዲህ እንዳላችሁ በጤና ቆዩ። ነገ እንገናኛለን። እወዳችኋለሁ። መርቀን እሺ። ክፉን አያሳያችሁ፣ ደጉን ያሳያችሁ። በሄዳችሁበት ሁሉ እግረ እርጥብ ያርጋችሁ። እናንተ የነካችሁት ሁሉ ይለምልም፣ የሰራችሁት ወርቅ ይሁን፣ ይብዛላችሁ፣ ጤናውን አብዝቶ ይስጣችሁ፣ ህመም አያገኛችሁ።
በዚህ አመት በተለይ ደግሞ የምታስቡት ሁሉ ይሳካላችሁ። ከክፋት በቀር አይምሯችሁ ውስጥ ያለን መልካም ነገር ሁሉ ያሳካላችሁ። ህይወታችሁ ውስጥ ያሉ በጎ የምትሏቸውን ጥሩ የምትሏቸውን ሰዎችም ሁኔታም ምንም ነገር ፈጣሪ ይጠብቅላችሁ። ያልታሰበ ሲሳይ ይስጣችሁ። የነካችሁት ሁሉ ይለምልም፣ ሳሩም ቅጠሉም እናንተስ የተገኛችሁበት ሁሉ ይለምልም ይመር። የሰው ፍቅር ይስጣችሁ በሄዳችሁበት ከህፃን እስከ አዋቂ። እሺ እወዳችኋለሁ። ነገ እንገናኛለን። ላቪ ኦል